አሌክሴየቭ የ64 ዓመት አዛውንት ሲሆኑ በልዩ ልዩ ተልእኮዎች የተሳካ ስራን ከመስራታቸው የተነሳ በፕሬዝዳንት ቭላዲሚር ፑቲን የሩሲያ የጀግና ሽልማት የተሰጣቸው ናቸው። ብዙ ጥይቶች ተተኩሶባቸው ተጎድተው በከባድ ሁኔታ ላይ እንደሚገኙ የተዘገበ ቢሆንም የምዕራባውያን ሚዲያዎች ግን ሳይሞቱ አልቀሩም ወይም ሞተዋል በማለት ማሟረታቸውን ቀጥለዋል። እንደ ቅርብ የመረጃ ምንጮች ከሆነ ግን ጉዳቱ ቀዶ ጥገና አስፈልጎት የነበረ ቢሆንም በአሁኑ ወቅት በሕይወት ይገኛሉ ተብሏል። አሌክሴየቭ ከቀዶ ጥገናው በኋላ እንደገና ወደ ንቃተ ህሊናቸው እንደተመለሱ የተረጋገጠው ደግሞ ታስ የዜና ወኪል ቅዳሜ በሰራው ዘገባ ነበር። ታስ አክሎም ዶክተሮች ሕይወታቸው አደጋ ላይ እንዳልሆነ በልበ ሙሉነት ተናግረዋል ሲል የሕክምና ምንጮችን በመጥቀስ ነበር የዘገበው። የግድያ ሙከራውን ተከትሎም የሞስኮ ፖሊስና የሩሲያ ደህንነት መስሪያ ቤት በጋራ የምርመራ ኮሚቴን አቋቁመዋል። ይህ የጣምራ ኮሚቴም ወንጀሉ በተፈጸመበት ቦታ ላይ ድምፅ ማፈኛ የተገጠመለት የማካሮቭ ሽጉጥ ተገኝቷል ብሏል። ምርመራው ብዙ ስኬታማ እርምጃዎችን በቀናት ውስጥ ማምጣቱም እየተነገረ ነው የሚገኘው። Senior Russian military officer Lieutenant General Vladimir Alexeyev was rushed to hospital after being shot in Moscow on Friday, investigators said. It's the latest in a series of attacks on top military officials.